በሶስተኛው የእርግዝና ጊዜ ወይንም ደግሞ ሰርድ ትራይመስተር የሚባለው እንዴት በምቾት መተኛት እንደሚቻል በዚህ ቪዲዮ ማየት ትችላላችሁ ማለት ነው። ነፍሰ ጡር እናቶች በጣም ከሚቸገሩበት ነገር አንዱ በእርግዝና ሰዓት የምኝታ ችግር ወይንም ደግሞ ሲተኙ ምቾት ያለመሰማት ችግር ብዙ ጊዜ ያጋጥማቸዋል። ዛሬ ስለዚህኛው ወይንም ደግሞ እርግዝና እየገፋ በሄደበት ሰዓት ወይንም ሰርድ ትራይመስተር የሚባለው ደረጃ ላይ ሲደርስ ወይንም ሶስተኛ የእርግዝና ክፍለ ጊዜ በሚባለው ማለት ነው። በዚህ ሰዓት እንዴት በምቾት መተኛት ይቻላል የሚባለውን ዛሬ ልነግራችሁ ነው ማለት ነው። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ደግሞ ሼር እያደረጋችሁ ነፍሰ ጡር ለሆኑ እናቶች እንዲደርስ ተደራሽ እንድታደርጉ ጋብዛችኋለሁ ማለት ነው። ሶስተኛው የእርግዝና ክፍለ ጊዜ ወይንም ደግሞ ሰርድ ትራይመስተር የሚባለው በሰላም እንዲተኙ እናቶች ማድረግ ያለባቸው ወሳኝ ነገሮች ልነግራችሁ ነው ማለት ነው። ሆድ ሲገፋ፣ ጀርባ ህመም ሲበረታ፣ የህፃኑ እንቅስቃሴ በየሰዓቱ ወደ ሽንት ቤት ማመላለስ ሲጀምር በሶስተኛው የእርግዝና ወቅት እንቅልፍ ማግኘት ቀላል አይደለም። ወይንም ደግሞ የእንቅልፍ ማጣት በጣም 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 የሚባባስበት ጊዜ ነው ማለት ነው። እነዚህ ምክሮች ግን የተሻለ እንቅልፍ እንድተኚ ወይንም ደግሞ የተሻለ እንቅልፍ እንድታገኙ ይረዳችኋል ማለት ነው። በዚህ ቪዲዮ ይህንን ነው የምትረዱት። ስለዚህ የተሻለ እንቅልፍ ለማግኘት የሚረዱ ወሳኝ ነጥቦችን ላስረዳችሁ። የመጀመሪያው የእርግዝና ትራስ ነው ማለት ነው። በእርግዝና ሰዓት የምትጠቀሙት ትራስ ጥቅሙ ምንድን ነው የሚለውን ላስረዳችሁ። ይህም አጠቃቀሙ ወይንም ደግሞ በእርግዝና ሰዓት የምትጠቀሙት ትራስ ሁሉም ሰው ትራስ ያደርጋል። ነገር ግን ነፍሰ ጡር የሆነች እናት ወይንም ደግሞ በእርግዝና ሰዓት መጠቀም ያለብሽ የትራስ አጠቃቀም አለ ማለት ነው። ይህ የሚሆነው እንግዲህ አንዱን ትራስ ከሆዳችሁ ስር፣ አንዱን ደግሞ በጉልበታችሁ ስር ወይንም ደግሞ በጉልበታችሁ መካከል፣ ሌላኛውን ደግሞ በጀርባ በኩል ማድረግ ይኖርባችኋል ማለት ነው። ይህም ደግሞ በሰውነታችሁ ላይ የሚፈጥረውን ጫና በመቀነስ ትልቅ ለውጥ ያመጣላችኋል ማለት ነው። የደም ዝውውራችሁም የተስተካከለ እንዲሆንና የተሻለ እንቅልፍ እንድተኙ ያደርጋችኋል ነው። ሁለተኛው በግራ ጎናችሁ መተኛት ማለት ነው። ከዚህ ቀደም ነግሬያችኋለሁ። በብዛት በግራ ጎናችሁ መተኛት የተሻለ እንቅልፍ እንድታገኙ ያደርጋችኋል ማለት ነው። በግራ ጎን መተኛት ወደ ህፃኑ የሚሄደውን የደም ዝውውር ስለሚያሻሽለው ወይንም ደግሞ ጥሩ የደም ዝውውር እንዲኖር ስለሚያደርገው ጥሩ የሆነ እንቅልፍ እንድተኙ ያደርጋችኋል ማለት ነው። በጉልበታችሁ መካከል ደግሞ ትራስ ማድረግ እንዲሁም ደግሞ የጀርባ ህመምንም በእጅጉ ሊቀንስላችሁ ይችላል ማለት ነው። እንግዲህ ትልቁ የደም ስራችን በግራ በኩል በቀኝ በኩል ስለሚገኝ በግራ በኩል በተኛችሁበት ሰዓት ምንም አይነት የደም ስር ልትጫኑ አትችሉ ማለት ነው። በዛ ሰዓት የደም ዝውውራችሁ በቀላሉ ማለፍና መንሸራሸር ይችላል። ሰላም ስለምታገኙ እንቅልፋችሁን በሰላም መተኛት ትችላላችሁ ማለት ነው። ሶስተኛው የላይኛውን የሰውነት ክፍል ደግሞ በጥቂቱም ከፍ ማድረግ ይኖርባችኋል ማለት ነው። በትራስ ታግዛችሁ ማለት ነው። ደረታችሁንና ጭንቅላታችሁን ከፍ አድርጋችሁ መተኛት ይኖርባችኋል። አራተኛው ከምሽቱ 1 ሰዓት በኋላ ብዙ ፈሳሽ መጠጣት የለባችሁም ማለት ነው። ይህ የሚሆነው እንግዲህ ለሽንት መነሳት ባይቀርም ከምሽት 1 ሰዓት በኋላ የሚጠጡትን መጠጦች ወይንም ደግሞ ፈሳሾች መቀነስ ሊኖርባችሁ ይገባል ማለት ነው። ምክንያቱም በቂ እንቅልፍ ለማግኘት በእነዚህ ሰዓት ውስጥ ፈሳሽ ባትወስዱ ይመከራል። የመተኛ ሰዓታችሁ ስለሆነ ማለት ነው። አምስተኛው ከመተኛታችሁ በፊት ለብ ባለ ውሃ መታጠብ ይኖርባችኋል። ይህ የሚሆነው እንግዲህ ለ10 ደቂቃ ያህል ለብ ባለ ውሃ መታጠብ የጡንቻችሁን መጠን እንዲሁም ደግሞ የእግር እብጠታችሁንም የጀርባ ህመምንም ስለሚቀንስ ወይንም ደግሞ የደም እንቅስቃሴንም ስለሚያፋጥን ለብ ባለ ውሃ መሞቅ ይኖርባችኋል ማለት ነው። ወይንም ደግሞ መታጠብ ይኖርባችኋል ማለት ነው። ከምኝታችሁ በፊት ለብ ባለ ውሃ በተጠቀሙ የተሻለ የደም ዝውውር ይኖራል። እንዲሁም ደግሞ ያ ሆነ ማለት ደግሞ የተሻለ እንቅልፍ ለመተኛት በጣም አስተዋጽኦ አለው ማለት ነው። ስድስተኛው ከመተኛታችሁ በፊት እግራችሁን ማፍታታት ይኖርባችኋል ማለት ነው። ከመተኛታችሁ በፊት ቀለል ያለ የእግር እንቅስቃሴ ማድረግ፣ ምክንያቱም ድንገት በእኩለ ሌሊት የሚከሰት የጡንቻ መሸማቀቅ፣ ከፍተኛ የሆነ ህመም ሌሊት አልፎ አልፎ የሚከሰትባችሁን ነገር እንዲያስተካክል ይረዳችኋል ማለት ነው።
7ኛው ቀዝቃዛና ጨለምለም ያለ ክፍል መምረጥ ይኖርባችኋል ማለት ነው። በእርግዝና ወቅት እንግዲህ ብዙዎቹ የሰውነት ሙቀት ስለሚጨምር ክፍሉ ቀዝቀዝ ያለ አየር የሚዘዋወርበት ቢሆን በጣም ተመራጭ ነው። ወይንም ደግሞ ለእንቅልፍ እንደዚህ ደብዘዝ ያሉ መኝታ ክፍሎች፣ ጨለም ያሉ መኝታ ክፍሎች ቢሆኑ የሚረብሽ ስሜት ስለሌለ፣ ምክንያቱም የሚያንጸባርቅ ወይንም ደግሞ ብርሃን የበዛባቸው ክፍሎች ብዙ ጊዜ እንቅልፍን ይረብሻሉ። ከነዚህ የጸዳ እንዲሆንላችሁ ደብዘዝ ያለ ክፍል ቢሆን ተመራጭ ነው ማለት ነው። እነዚህን መምረጥ ይኖርባችኋል። 8ኛው የአእምሮን ነፃ ማድረግ ይኖርባችኋል፣ ወይንም ደግሞ አእምሯችሁን ነፃ ማድረግ። ያ ማለት እንግዲህ አእምሮን ነፃ በመጠኑም እንግዲህ አእምሯችን ብዙ ነገሮችን ሊያስብ ይችላል። ብዙ ነገሮችን ደግሞ ልትጨነቁ ትችላላችሁ። አለማሰብ አይቻልም፣ አለመጨነቅም አይቻልም። ነገር ግን ደግሞ የተወሰነውን መቀነስ ይኖርባቸዋል በእርግዝና ሰዓት። ያን በምታደርጉበት ሰዓት በቂ እንቅልፍና በቂ ምቾት ተሰምቷችሁ ጥሩ መኝታን ልተኙበት የምትችሉ ዋናው ዘዴ ነው ማለት ነው። እንግዲህ የሚያሳስቡ ነገሮች ብዙ ናቸው። ስለዚህ እነዚህን የሚያሳስቡ ነገሮች በተለያየ ምክንያት ማረጋጋት ይኖርባችኋል። እናንተ ጋር መጸለይ ሊሆን ይችላል። በመጸለይ የሚረጋጋ ሰው ሊኖር ይችላል። ስለዚህ እነዚህን ነገሮች በማድረግ ምክንያቱም አይምሯችን ካረጋ እንቅልፍ አይመጣንም። ስለዚህ አይምሯችን በሚረጋግበት ሰዓት ነው እንቅልፍ የሚመጣንና አይምሯችንን ነፃ ለማድረግ ጫናዎችን መቀነስ ይኖርብናል ማለት ነው። ስለዚህ ቤተሰብ እንደዚህ አይነት ምክሮችን ለማግኘት ቤቱን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ለሌሎች ተደራሽ እንዲሆን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ቤተሰብ ሆኖላችኋለሁ። አመሰግናለሁ።